ጌታን ያገኘሁበት እኮ ያው ፕሮቴስታንት አልሆንክም እንዴ? እኮ ጌታን ያገኘሁበት ጌታን የተቀበልኩበት እኮ አው ፕሮቴስታንት ሆንክ አይደለ? አይደለ? ክርስቲያን ሆንኩኝ። ክርስቲያን እሺ ከሆንክ ስንት ጊዜ ሆነ? ይቅርታ ፕሮቴስታንት የሚለውን ስም ትጠራዋለህ? ልተው። ለምን? ይሄ እኮ ሰው የሰጠ ስም እኮ ነው። ፕሮቴስት የሚለው እኮ እሺ፣ ይቅርታ፣ ችግር የለውም። ወደ ፕሮቴስታንቲዝም ከሄድክ ስንት ጊዜ ሆነ? ወላሂ ለመናገር ወደ 2 ዓመት አልኩኝ። ወደ 3ኛ ዓመት እየመጣ ነው። ወደ 3ኛ ዓመት። መልካም። ከዚህ በፊት ኦርቶዶክስ ነበርክ ወንድማችን? አዎ፣ ባክግራውንዴም ኦርቶዶክስ ነው። ግን ኦርቶዶክስ ስሆን ስሟን ብቻ ነበር ያዝኩት እንጂ ብዙ እንትኑ ላይ አልነበርኩኝ። ማለት ጥልቅ ያልኩ ሰው አልነበርኩ። ይገርማል። ኦርቶዶክስን ሳታውቃት ነው ወደ ፕሮቴስታንቲዝም ሄድከው ማለት ነው። ወንጌል ማንሰብኮልኝ። ወንጌል ሲሰበክልህ እኮ ነው ሲገባህ እኮ ነው ጌታን የምታገኘው እንጂ ማለት ኦርቶዶክስ ላይ ያለው እኮ ያልኩበት ገዳም የለም። ግን ወንጌል አልሰማሁበትም። አሁን ለምሳሌ አይደለ በቴ ምን አለ መሰለህ ወንድማችን፣ ምን አለ ለሌ የፈለኩት ምን መሰለህ፣ ኦርቶዶክስ ነበርክ። አሁን ፕሮቴስታንት ከሆንክ ኦልሞስት ወደ 3 ዓመት እየተጠጋው ነው አልከኝ እና ኦርቶዶክስ እያለ ስለ ኦርቶዶክስ ቤተክርስቲያን ምን እንደምታውቅ ልጠይቅህ። ገና ስጀምር ያው ኦርቶዶክስ የሚል ስም አለኝ እንጂ እንደው ምንም እንደው ስለ እምነቱ ማውቀው ነገር የለም ነበር ያልከኝ እና በአጭሩ ምን እያልከን ነው መሰለ፣ ኦርቶዶክስ ቤተክርስቲያንን ሳታውቃት ነው ፕሮቴስታንት የሆነ ሰው መጥቶ ወንጌል ይሄ ነው፣ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ነው ስላለ ጀስት አንዳንዱ ሰዎች ወደ ነውር ሲመራው ለምሳሌ ይላሉ። ለምሳሌ እሱ ጀስት የሆነ ነገር ሊዝ ስላደረገ ኦርቶዶክስ ቤተክርስቲያንን ሳታውቃት ነው አንተ ፕሮቴስታንት የሆንከው እያልከን ነው ወይስ ኦርቶዶክስ ቤተክርስቲያንን ታውቃት ነበር? ማለት የራሴም ድክመት ሆኖ በማውቃት ደረጃ ግን ወንጌል አልነገረችኝም። አሁን ለምሳሌ ጉዞ እንሄዳለን፣ ጉዞ ወይ የሆነ የዓመት ንግስ እንሄዳለን። የሆነ ጊዜ ስንሄድ ኢቨን ሸንኮራ እንኳን ስንሄድ እንኳን ወንጌል ሰክረን ነበር የምንመለሰው። ጠጥተን ጨፍጨፍር አድሮ። አሁን ሁላችሁም እየሰማችሁ ሸንኮራ ዮሐንስ ሲሄድ በጣም የሚገርም ነገር አነሳ ምረቴ። ሸንኮራ ዮሐንስ ሄደ ሰክረህ ነበር የምትመጣው። እኔ ብቻ ሳይሆን ምዕመኑ በሞላ ማለት ይቻላል። እሺ ምዕመኑ በሙሉ ሰክሮ ነበር የሚመጣው። ማጆሪቲው ነው በሙሉ ስለ ማጆሪቲው። እሺ ማጆሪቲው ምረቴ ፕሊስ አዳምጠኝ። ቤተክርስቲያን ስከሩ ብላ ታስተምራለች ወይ? አቅርባለህ እኮ አጠጡ መባል የለብህም እኮ። አሁን ምናልባት አልሄድክም ብዬ ምህረት እኮ አፋፌ ናት ብለኛ ልንገርልህ። አይ አፋፌንማ እልሃለሁ ምህረት። ለምን መሰለህ? ይቅርታ ስንት ዓመት ነው? እድሜ ስንት ዓመት ነው? እሺ ከ30ዎች ውስጥ ነው። እሺ ከ30 ብለን እንያዝ። እንደ 30 ዓመት ሰው አውራኝ። እሺ ምህረት ለምን መሰለህ እድሜን የጠየቁ ህፃን ልጅ ነው። አይ እኔማ እንደዚህ ነዋ እንዴ እንዲህ ነዋ እያለ ዝም ብሎ እንደ ልጅ የሚወረው ህፃን ልጅ ነው። አንተ 10 ዓመታትን የጨረስክ ሰው ነው። ስለዚህ ልክ እንደ ወጣት እንደ ትልቅ ሰው ነው መውራት ያለብህ። የጠየቁ ጥያቄ አሁን ቤተክርስቲያን ስከሩ ብላ ታስተምራለች ወይ? እኔ በቂ የሆኑ መጽሐፍቶች አሉኝ፣ መጽሐፍቶቼን አወጣለሁ። እንግዲህ ቤተክርስቲያን እንዲህ እንግዳ ትምህርት የምታስተምር ከሆነ ማለት ነው። ቤተክርስቲያን ስከሩ ብላ ታስተምራለች ወይ? አታስተምርም። መልካም። ስለዚህ ይሄ የአንተ ድክመት እንጂ የቤተክርስቲያን ድክመት አይደለም። አሁን ቤተክርስቲያንን ሳታውቃት ነው የወጣው። ለምን አላስወራልከኝ እኮ አሁን እኔም ምክንያቴን ሳልጠይቀኝ ለምን ወጣ እስኪ ብለህ ስትጠይቀኝ እኔ ስመልስልህ ብለህ ትጠይቀኛለህ። በፊት ምረት እጠይቅሃለሁ፣ ለምን እንደወጣህማ እጠይቅሃለሁ። ይህ እኮ የኔ ግዴታ እኮ ነው የኔ አባት። ፕሊስ እባክህን ቢ ፖዘቲቭ። ልክ ፕሮቴስታንት የሆኑ ሰዎችን ሰምታችሁ አዳምጣችሁ አይደል የሆነ ነገር ተረድቻለሁ ያልከው? እሺ ዝም ልበል? ምን ችግር አለው? እኔንም ደግሞ የተወሰነች እንኳን ደቂቃ ስጠኝና ልንገርህ። ፕሮቴስታንት ከሆንክ ገና 3 ዓመት አልሞላህም እና አንድ ሰው ክርስቲያን ከሆንኩ ብለው ደስ ይለኛል። ክርስቲያን እያልክ ብታወራኝ። ይቅርታ
ድሮ ኦርቶዶክስ ነበርኩኝ። በቃ ድሮ ጣዖት አምላኪ ነበር። በቃ እኛ ለምሳሌ ጣዖት አይደለም እንደዛም አይደለም። እናት አባቶቼ አሁን ክርስቲያን ኦርቶዶክስ ስለሆኑ እሺ በቃ አይ እኔ ምን አሁን እኔ ልብህን እኮ ላገኙ አልቻልኩኝም እኮ እንዴት አድርጌ ላስለ እንዴት ከዚህ በላይ እንዴት አድርጌ እንግዲህ ምን ላድርግ? እሺ ፈለገ እሺ ከዚህ በላይ ምን ያደረኩት ነገር አለ? እሺ እያልኩ እየሰማሁ እኮ ነው። ምህረት እድሜን የጠየቅኩ ለምንድን ነበረ? እንደ ትልቅ ሰው እንድናወራ አይደለም? እሺ እኔም በጨዋነት እኮ ነው እያወራ ያለሁት። እኔ አሁን ባልጋር ሳይሆን ፕሊስ እባክህን እስካሁን ብዙ ነገሮችን የምናወራበትን ታይም ምህረት ኧረ ተው እንደ ትልቅ እናውራ ምናምን እያለን ጊዜው ፈጀ ነው። እሺ ፍሬ ነገሩን እናውራ። ተወዳጅ ወንድማችን አንተ ምን አልከን? ከዚህ በፊት ኦርቶዶክስ ነበርኩኝ እና ፕሮቴስታንት ከሆንኩኝ ኦልሞስት 3 ዓመት አልሞላኝም። መልካም እሺ 3 ዓመት አልሞላህም እና ኦርቶዶክስ ቤተክርስቲያንን ምን ያክል ታውቃት ነበር የሚል ጥያቄ ልናነሳልህ ስንል በስም ብቻ ኦርቶዶክስ ነኝ አልክ። መጀመሪያ በስም ብቻ ኦርቶዶክስ ነበርኩ እንጂ ቤተክርስቲያንን አላውቃትም አልክና ከዛ ደግሞ የሆነ ነገር ቤተክርስቲያን እንዳሳሳተች አድርገህ ልትነግረን ፈለግክ። ለምሳሌ ተሳሳለች የምትልበትን ሀሳብ ለምሳሌ ሸንኮራ ዮሐንስ ስንሄድ ወንጌልን አታሰብረንም ቤተክርስቲያን ጠላ ጠጥተን ሰክረን ነበር የምንመጣው አልከን። እሺ አሁን እንግዲህ ቤተክርስቲያን እየተወቀሰች ነው። መልካም ቤተክርስቲያን መጠጥ ጠጥታችሁ ስከሩ ትላለች ያልኩ ቤተክርስቲያን እንደዛ አታሰብረ። ስለዚህ ይሄ የማን ድክመት ነው ማለት ያንተ ድክመት ነው። ለምሳሌ አንድ ትምህርት ቤት ውስጥ ትምህርት ቤቱ ተማሪዎቹን ስነ ምግባር አስተምሮ እየቀረጸ ተማሪዎች በአጥር ዘለው የሚወጡ ከሆነ ትምህርት ቤቱ አይደለም ተጠያቂ። ይሄ የተማሪዎቹ የስነ ምግባር ጉድለት ነው። አየህ፣ በአንተ የስነ ምግባር ጉድለት አይደለም ኦርቶዶክስ ቤተክርስቲያን የፕሮቴስታንት ቸርቾች አይጠየቁ። ለምሳሌ ነገ ከነገ ወዲያ ምህረት ምሳሌ ነው ያልኩት። እሺ ነገ ከነገ ወዲያ ምህረት ኪስ አውላቂ ሌባ ብትሆን አንተ ለሰራው ስህተት ዋቸው እነዚህ ፕሮቴስታንቶች ይኸው ምህረትን ከመጽሐፍ ቅዱሳቸው ስርቆት አስተማሩት እና ደግሞ ይኸው አሁን ፕሮቴስታንቱን ይሰርቅ አንልም። ምክንያቱም እናውቃለን አንተ ያለህበት ቸርች ውስጥ ስረቅ የሚል ነገርን እንደማያስተምር። ስለዚህ ለአንተ የሥነ ምግባር ጉድለት ተጠያቂው አንተ ነህ። ልክ አሁን ዛሬ የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ እኔ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እችን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ፣ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ባላገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። የናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው።
አለቅም ብሏል አለ። ታዲያ እኛ ቸርች አይደለም። ይኸውልህ አሁን እኮ የእናንተ አንዱ ቢል ጥሩ ነው ፕሮፌት፣ እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እንዲህ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለ? በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር የሚያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ የምሰራው አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነቢይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። ንግድ አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው እንዴ? የንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን በመንግስትን አክብራ ነው የምትሰራው። ኧረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። ፈቃድ አልወጣም፣ ላይሰንስ የለንም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረትም ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው አይደለም። በኢትዮጵያ እኔ ማንም አጠፋ አላልኩኝ። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ አላልኩም። ማንም አጠፋ አላልኩም። እኔ ትወክላለህ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት ምን እንድል አሁን ያልዳሰስኩት ነገር ካለ ይሄንንም አክልበት ብለህ የራስህን ማውራት ትችላለህ። እኔ ግን የማውቀው መጽሐፍ ቅዱስ የሚያስረዳኝ ይሄን አወራው እኮ። እሺ ተርላ መንፈስ ቅዱስ ግብር እንግዲህ ነው። ቅድም ብለሃል፣ መንፈስ ቅዱስ ከማንም ያውጣም ብለኛል አይደል? ከማንም ያውጣም ብለሃል አይደል? እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሚላል መሰለ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ የመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል።
ከአብ የሚወጣ ማለት ነው። ኦኬ ከአብ የሚወጣ ማለት ነው። ከአብ የተላከ ወልድም እኮ ከአብ ተልኮ ነው ወጥቶ ነው አይደል? ከአብ ወጥቶ ነው ወልድ ነው ተወልዶ። መውጣትና መወለድ ልዩነቱ ምንድን ነው? ለምሳሌ ወልድ ከአብ ወጣ ነው የምትለው ወይስ ወልድ ከአብ ተወለደ? አይ ከአብ ተወለደ የሚል መጽሐፍ ቅዱሳዊ ማስረጃ የለም። መንፈስ ቅዱስ ከአብ ተወለደ ነው የምትለው ወይስ ከአብ ወጣ ነው የምትለው? ጀስት ላይክ ወልድን ባብራራው መጠን ነው መንፈስ ቅዱስን የምታብራራው። መንፈስ ቅዱስ ከአብ ተወለደ ይባላል? መንፈስ ቅዱስ ከአብ ተወለደ አይባልም። ለምን አይባልም? ስለማይል ቃሉ። ግብሩ ምንድነው? የመንፈስ ቅዱስ ማለት ነው። መንፈስ ቅዱስ ሁለተኛ ልመለስ። መንፈስ ቅዱስ የሚወጣ ማለት ነው። ተርላ ማጽናናት ከአብ የሚወጣ ማለት የጠየቁ። ኧረ ተርላ አዳምጥ። ከአብ የሚወጣ ሲል ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ምን ማለት ነው? ከአብ የሚወጣ ማለት ቅድም ከአብም ከወልድም መንፈስ ቅዱስ አያወጣም ብለህ ነበር። መጽሐፍ ቅዱስ ደግሞ ከአብ የሚወጣ ይለዋል። ወጣ የሚለው ሀሳብህ መጀመሪያ ወይም ደግሞ የተጸነሰበት ወይም የመንፈስ ቅዱስ መጀመሪያ ነው ካላልከኝ ይቀበላለሁ። እኔን ተወው። የሚወጣ ካልከኝ ከአብ የሚወጣ ሲል የቅድም ምን አልኩ? መንፈስ ቅዱስ ተወለደ ይባላሉ ከአብ ስለ አይባልም። ምክንያቱም ግብሩ መወለድ አይደለም አልከኝ አይደል? ተርላ ከአብ ወጣ ማለት ልንገር፣ በቃ እግዚአብሔር ስላሴ አንድም ሶስትም ነው አልን አይደለ? አዎ በለኝ። አንድነቱን ነው መውጣቱን የሚያሳየው አንድነቱን ነው። ያው ወልድም አብም መንፈስ ቅዱስም አንድ ነው። እሺ ቆይ አንዴ ወንድሜ፣ ስለ አንድነት አላወራሁም። አንድ በሚሆኑበትም ፓርት ልዩነት ታመጣልኛለህ የሚወጣ ብለህ ማለት ነው። አንዴ ተርላ ስለ አንድነት አልጠየቅኩም፣ ስለ ሶስትነት ነው እያወራን ያለ ነው። ከወጣ አንድ ነው። አንዴ ተርላ ይጠቅማል። ከወጣ አንድ ነው። ይኸውልህ ስለ አንድነት ሲወራ ሶስትነት አይወራም፣ ስለ ሶስትነት ሲወራ አንድነት አይወራም። ምክንያቱም መዝሙር እኔ እኮ አንተ እንደምታወራው የማውራት ግዴታ የለብኝም እንደ መጽሐፍ ቅዱስ እንጂ። ያሬድ እዚሁ ላይ አንድ ሀሳብ ብቻ ለተለላ አንሳላት። ይቅርታ ያሬዶ ትቀጥላለህ ከአንተ። ምናልባት ተላ አሁን እያደረገ ያለው ፕሮቴስታንት ነው፣ ከመሰረተ ክርስቶስ ነው የመጣው። ስለዚህ በዚህ ትምህርት ዙሪያ ልዩነት አለን እያለው ነው ያሬዶ እና በዚህ ትምህርት ዙሪያ ደግሞ ያለው ልዩነት ሊያሳየው ነው እየሞከረ ያለው ልዩነት የበለጠ ለማሳየት አንድ ሀሳብ አንድ ጥያቄ ብቻ ላቅርብና ያሬዶ ትቀጥላላችሁ። ታላ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። ያው እኛም እናምናለን እና የአንተ ትምህርት ግን ስህተት ያለበትን ክፍል ለማሳየት ነው ጥያቄ የምናነሰው እንጂ ከአንተ ጋር ትከሻ ለመለካካት አይደለም። በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ስታምናለህ? ታላ እንደው ማመንህን ብቻ ለማወቅ ያክል ቃል እንደነበረ አምናለሁ። ቃል እንደነበረ ነው ወይስ እንደሆነ አምናለሁ ነው? የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ነው። ቃል ነው። እሺ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? ተላ እሱ መጽሐፍ ቅዱሳዊ ነው። ትክክል ነው። በጣም ጥሩ። እሺ፣ ሁላችሁም ሰምታችኋል። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ያምናል። መንፈስ ቅዱስ የአብና የመንፈስ ቅዱስ ቃል እንደሆነ አይደለም። እሺ፣ ምንድን ነው ያልከኝ? ወልድ የአብና የመንፈስ ቅዱስ ቃል ሳይሆን ወልድ ራሱ ቃል ነበረ እኮ። የአብና የመንፈስ ቅዱስ ቃል ነው መጽሐፍ ቅዱስ እንደተናገረ አይደለም። እንደዛ አይደለም። እሱ ቃል ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ከዛ ውጭ የሚሄደው እግዚአብሔር ምን ማለት ነው? ተለ ምን ማለት ነው? እግዚአብሔር እኔ እንጃ። በቅሳ እሱን አላወቅከውም። የመጀመሪያ የመለስከው ምላሽ ላይ ስህተት አልነበረን። እግዚአብሔር ማለት የአብ የወልድ የመንፈስ ቅዱስ ስም ነው። ኦኬ። እግዚ ማለት ወልድ እግዚአብሔር፣ አብ ማለት አብ እግዚአብሔር፣ ሄር ማለት ደግሞ መንፈስ ቅዱስ እግዚአብሔር ነው። እዛ ውስጥ ደግሞ እግዚአና ብሔር የሚል ቃል እናገኛለን። እግዚአ ማለት ጌታ፣ ብሔር ማለት ዓለም ነው። ስለዚህ አብ ወልድ መንፈስ ቅዱስ የዓለማት ሁሉ ጌታ ማለት ነው። እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም እየጠራን ነው። ስለዚህ ቃል ነበረ፣ ያም ቃል አስቀድሞ በእግዚአብሔር ዘንድ ነበረ ማለት ኦኬ። መንፈስ ቅዱስን ያገለለ ወይም ደግሞ አብን ያገለለ ስም አይደለም ነው ባጭሩ።
እና ተላውን እንትን ነው የአብና የመንፈስ ቅዱስ ቃል ነው ካልን በምን አይነት ማብራሪያ ነው ልታስረዳኝ የምትችለው? እሱን እሺ አሳያለሁ ወደ በኋላ። አንተን የምታምነውን ነገር ግን አንድ ጊዜ ብቻ የምታምነው ከሆነ አምንበታለሁ፣ ማታምን ከሆነ አላምንም ነው የምትለኝ። እሺ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆነ ታምናለህ ወይንስ አታምነው? የመንፈስ ቅዱስ እሱ ነው ያስኬዳል። እሺ ወልድ የአብና የመንፈስ ቅዱስ እንግዲህ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አለ። ወልድ ደግሞ የአብና የወልድ ቃል እንደሆነ ታምናለህ ወይንስ አታምንም? የአብም ቃል አይደለም የመንፈስ ቅዱስም ቃል አይደለም። ጥያቄ ተላ ታምናለህ ወይንስ አታምንም? አላምንም። በጣም ጥሩ። የማታምንበትን እስኪ መጽሐፍ ቅዱስ የማስረጃ ስጠኝ። ወልድ የአብና የመንፈስ ቅዱስ ቃል አይደለም። ኦኬ እንዲህ ብዬ የማምነው ይሄ መጽሐፍ ቅዱስ ክፍል እንዲህ ስለሚል ነው በልና እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን እናወጣለን። ምን ላይ ላውጣ? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚያብራራልን ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃል ስጋ ሆነ ይላል። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይለው ሁሉ ወልድ ራሱ እያወራው ነው። እኔ ምሳሌ መስጠት እኮ ይቻላል። ምሳሌ ነው። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይባለው ሁሉ ወልድ የመንፈስ ቅዱስ ቃል አይደለም። ኦኬ ማስረጃ ስጠኝ። የመንፈስ ቅዱስ ቃል እንዳልሆነ የሚያብራራ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። የአብ ብቻ ነው የአብና የመንፈስ ቅዱስ ማለት አንችልም የሚለውን የመጽሐፍ ቅዱስ ማስረጃ ውጣና ስጠኝ። ራሱን የቻለ አካል ነው ወልድ። እኔ አካል አይደለም አላልኩም ተላ የአብ ብቻ ቃል እንጂ አዳምጠኝ፣ የአብና የመንፈስ ቅዱስ ቃል አይደለም የሚል ሐሳብህን የሚገዛ የመጽሐፍ ቅዱስ ማስረጃ ውጣና ስጠን። ከኛ የበለጠ እኮ ብዙ ጊዜ ታም በፊትም የተከራከርንበት ነገር ምን እንደሆነ ታስታውሳለህ? ቆይ ፕሊስ አዳምጠኝ አንድ ጊዜ። ዝም ብለህ እንደ ልጅማ ጣልቃ አትግባ። ከኛ የበለጠ ቅድም ስታፏጭበት የነበረው አንተ ነህ። መጽሐፍ ቅዱስን ነው ማስረጃ ማድረገው፣ መጽሐፍ ቅዱስን ነው። መጽሐፍ ከሆነ በልሄው አሁን ታይሙ ነው። መጽሐፍ ቅዱስን ክፈትና ወልድ የአብ ብቻ ቃል እንጂ የአብና የመንፈስ ቅዱስ ቃል አይደለም የሚል የመጽሐፍ ቅዱስ ማስረጃ ወጣለ። ምን ነው ነገር ለራስህ አንብቦ እንጂ ብቻ የሚል ለምን? የኔ ጥያቄ እኮ አይደለም ይሄ። የት ላይ ያገኘህ ነው አሁን ያልኩ? አንተ ብዙ ጊዜ የምትከራከርበት እንዲህ ብቻ የሚያወጣልኝ ይባላል እንደ መጽሐፍ ቅዱስ ማስረጃ ካለ ከመጽሐፍ ቅዱስ ማስረጃው የለም። ስለዚህ ሳይኖር እንዲህ ነው ማምነው፣ አይ እንዲህ አላምንም ማለት አትችልም ነው። በማታውቀው ነገር አይደለም። ወልድ የመንፈስ ቅዱስ ቃል ነው የሚል አውጣሽ። አይ በተራይ ጠይቀኝ፣ አወጣልሃለሁ። በጣም ጥሩ እሺ፣ መልካም። የመንፈስ ቅዱስ ቃል ነው የሚል አውጣ። የአብና የመንፈስ ቅዱስ ቃል ነው። የመንፈስ ቅዱስ ቃል ነው። የአብና የመንፈስ ቅዱስ ብቻም አይባልም ተላ የአብን ብቻ አይባልም። እሺ የአብና የመንፈስ ቅዱስ ሁለቱም ግን መኖር አለባቸው። ወልድ የአብና የመንፈስ ቅዱስ ቃል ነው። አውጣልሃለሁ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው። ሁለቱንም ማስረጃ ልስጥህ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ መጽሐፈ ሄኖክ ለኔ መጽሐፍ ቅዱስ አይደለም። አረ መጽሐፌ ነው ካላልኩኝም ተላ የሆነ ነገር እንኳን ሲያይ የሚበሳጭ የሚናደድ ትውልድ መጣ። ደግሞ ጥሩ ካልቸር ነው ብንማር ከነሱ እኛ ጋር ቢመጣ ምን ችግር አለው? በጣም this is one of the thing በጣም ደስ ከሚልኝ አንዴ ዶክተር ከዚህ በፊት ጃፖኒ ለብሼ ታቶ አድርጌ ሁሉ ገብቼ አውቃለሁ። መች ጠየቀኝ? ምነው የነጠላው ጊዜ ጠየቀኝ? ኖ ነጠላ መስሎኝ ነበር። ታቶ ነው እንዴ? እኔ ምኑን ኦርቶዶክሶች ምኑን ወደዋለሁ መሰለ? ወደ ቤተ ክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም ደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ቢመጣ ደስተኛ ነኝ።
ገብተዋል። እኔ ግን አሁን ኦርቶዶክስ ታዲያ አንተ ምኑን ነው ያናደደ ብዬ ነው። አላናደደኝም እኮ ጥያቄ ነው የጠየቅኩ። ፕሮቴስታንት የነበሩ ወይም ሌላ አይደለማ። ጥያቄ ሲጠየቅ ይኸው ምን ጥያቄ ነው? ነጠላ ለምን ለበስክ ብሎ ጥያቄ አለን? ነጠላ ለምን ለበስክ አላልኩም። ነጠላ ሳታረግ ኦርቶዶክስ ብታወራ ወይም ደግሞ ኦርቶዶክስ ነው ችግር አለ። አንድ ነገር አዳምጥ። ዶክተር እዛ ጋር ሸሚዝ ለብሶ አይደለም ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት፣ ወግ፣ ልማድ አላቸው። የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለው ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስግሬስ ዲስሪስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱ ማስመሰል ነው ያለህ እኮ ነው መዝሙራቸውን። እኔ ስለ እኔ ነው እኮ ያወራሁት እኮ ስለ አንተ ማስመሰል ነው አልተቀበልክም እያለ ነው ኢብሮ ያለውና ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ተቀበል። እሺ አይ በቃ እኔ እኮ ተመለሰ። አንተ ደግሞ የምትመልሰው መልስ ሳሳጣ ወደ ኢብሮ ለምን ትሄዳለህ? ኢብሮ ምን ያለው ኢብሮ ራሱን አሰብ ወደ ኢብሮ ይኸውልህ የኔ ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም ይኸውልህ አገባኝም። አንድ ነገር አዳምጠኝ። ሌላ ነጠላ የለበሰ ሰው ካየህ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለእነሱ ፋሲካ ሲያከብሩ ገና ሲለብሱ ነጭ ልብስ ለብሳችሁ ኑ ተብሎ ይህንን ነጠላ ለብሰው አይደል እንደ የሚሄዱት? አዎ ሌላ ነጠላ ነው አይደለም። ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ። ለምን አትሰማኝም? ምንድን ነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ? ኦርቶዶክሳውያን ወንድ ይሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ስዘምር በጃፖኒ አልዘምርም፣ እለብሳለሁ። አሀ እንደዛ ከሆነ ተቀብያለሁ። ጌምም ስትጫወት አድርገዋል ብዬ ነው። ተበድሮ ነው ለጠላቶ የቆንድዱ ደረብኩልን። ሌላም ጨምር ያለ ትቃጠል እንደሆነ አይደለም። ጌምም ስትጫወት አድርገዋል ብዬ እኮ ነው። ስትጫወት አድርገዋል ጨመርኩ እንደሆነ ምን እንደምትሆነ ያለ ታምራል። ተባረክ ምን የምር እኛ ቤተ ክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል! አሁን ሶፎንያስን እዩት፣ እንዴት ያምራል! እስቲ ከዛ በተረፈ ለምንድነው አገልጋይ ሆኖ ጌም የሚጫወተው የሚል ጥያቄ ነው አንዱ የተነሳው። እነዚህ ልጆች እንግዲህ ወንጌልን እየሰበኩ ነው ብላችሁ ኦርቶዶክሳውያን ይገልጹናል እኛ ማለት እንዲነን ብላችሁ በኮሜንትና በላይክና በሼር የምታግዟቸው ከሆነ እነዚህ ልጆች ከሚያጭበረብሩ ቤተ ክርስቲያን ውስጥ ተሰግስገው አባ ገብረ ኪዳን እንዳሉት በየአዲስ አበባና ዋና ዋና ከተሞች አጥማቂ ነኝ እያሉ ጺማቸውን አርዝሞ ከሚያጭበረብሩ ወንጌልን እየሰበኩ መጽሐፍ ቅዱስ እንደሚናገር የሚያበራየውን በሬ አፉን አትሰራ ይላል። በጊፍት ቢባረኩ ምንድነው? ጊፍት ቢያገኙ ነዳጅ ቢቀዱ እንጀራ ቢበሉ ምንድነው ችግሩ? ምን ቁም ነገር አለው? ደግሞ የምትሰጡ ሰዎች አይደላችሁ የምትበሳጩ፣ የሰው አንበሳ የምትቆጥሩ። አንተን አንበሳ ግቢ አስሮ ነበር ማስቀመጥ። አንተን ሰታ ቢሆን የምታቸው ሰታ ቢሆን የምትበሳጨው በጣም ደስ ይለኝ ነበረ። አንተ የሆነ ቦታ ላይ ቁጭ ብለህ ጺምን እያጎፈርክ እነሱ እዚህ መጥተው ሰርተው የወደዳቸው ሰዎች ባርኳቸዋል፣ ሰጥቷቸዋል። ያርግላቸው፣ ይብዛላቸው። ገና መኪና ይገዛሉ፣ ቤት ይገዛሉ፣ ኑሮ ፎቅ ትልልቅ ሞል ይከፍታሉ። ምን እንደምትሆን ያለው አንተ
አንተን ይኸውልህ ኮሽም ነበር መጠቅ ኮሽም ታውቃለህ? ኮሽም የሚባለው ፍር እሱን ነበር መጠቅጠቅ። በቃ መጽሐፍ ቅዱሳዊ ነው። ኦርቶዶክሳውያን ስጧቸው፣ እነዚህን ወጣቶች አበርቷቸው። በጊፍት ብቻ አይደለም፣ አካውንታቸውን የጠየቃችሁ ገንዘብ ስጧቸው። ልደት በየጎዳናው መጽሐፍ ቅዱስ እየሰጠ አይደለ? ምንድነው ችግሩ? መጽሐፍ ቅዱስ እንኩ ኑ እያለ ልደት እየሰጠ አይደለም? አላገዘም? መጽሐፍ ቅዱስ ከዋንዛ ዛፍ ላይ እየተቆረጠ ነው እንዴ የሚመጣው? ተገዝቶ እኮ ነው። ስለዚህ ስነ ስርዓት ይኑራችሁ። እንደ እኛ ያመሮናል ራሳችን በስንት ነገር ውስጥ አልፈን ነው የመጣ ነው። ስለዚህ እንዲህ አይነት በፍጹም ከእናንተ ማይጠበቅ። ከዛ በተረፈ አንደኛው እኔ አባቴን ጠይቄ የነበረ ደውዬ፣ ያው እኔ ብዙም ፍርሃቱን ስለማላቅ ለምሳሌ በፈለገ ጉዳይ ላይ በየትኛውም አይነት ሁኔታ ውስጥ እንኳን ወጣት ነው ቤትም ቢያልፍ እንኳን ለህዝብ የሚነገራለ፣ ለካህን ብቻ የሚነገራለ። ለካህን ልትነግሩ የሚገባችሁን ነገር ሁሉ አውጥታችሁ ሶሻል ሚዲያ ላይ አዘረዝሩትም። ስለዚህ ለምንድነው ይህን ስርዓት እናንተ እንዴት ነው ማሰብ የጀመራችሁት? ትልልቅ አባቶች አሉት፣ ያስተማሩት አሉት። እዚህ ጋር እንዲደርስ ዛሬ ዲያቆን ተብሎ ሊጠራ የተገባበት ቦታ እስኪደርስ ድረስ ያስተማሩት አባቶችና የቀጡት ወንድሞች እህቶች አሉት። ስለዚህ እነሱ ነው እንደዛ ነው ስርዓታችሁ ይመስለኛል። ስለዚህ በእንዲህ አይነት ጉዳይ በፍጹም እንዳትሳተፉ። ሰውን ሊያጠፉ እጃቸውንና ማጭዳቸውን ከሳሉ ሰዎች ጋር በፍጹም እንዳትተባበሩ። በእውነት እግዚአብሔር በዛ አይከብርም። ስለዚህ ጌሙ ነሐሴ ሰኔ 7 ወይም ጁን 14 ይካሄዳል። የዛ ቀን በመቶ ሺዎች በሚሊዮኖች ይመጡና እንደዚህ አድርገው የብር ናዳ ያወርዱበታል። ምን እንደምትሆን አያለ። ከዛ ይገዛል ሌላ መኪና፣ አሁን ከሚነዳት መኪና የተሻለ ይነዳል። በቃ ገንዘብ በገንዘብ ይሆናል ልጁ። እስቲ እንግዲህ ምን እንደምትሆን ነው እኔ ማየት የፈለግኩት። ገንዘብ ማግኘት ኃጢአት የሆነበት ድህነትን ኢንተርቴን እንድናደርግ የተደረገበት ይሄ የማይሆን አካሄድ ነው። ድህነት ወንበዴ ነው የሚለው መጽሐፍ ቅዱስ። እነዚህን ወንጌል የሚያገለግሏችሁን ሰዎች በገንዘብ ብትረዱ ምንድነው ችግሩ? ግዴታ ይታመሙ፣ ግዴታ ኩላሊታቸው ፌል ያርግ፣ ግዴታ ታመው መንገድ ዳር ይውጡ? ምን እስኪሆኑ ነው? በጤናቸው በወጣትነታቸው ጊዜ ገንዘብ ለማግኘት እንዳይጨነቁ ስጋዊውን ነገር እናንተ እያደረጋችሁ መንፈሳዊ ነገር እነሱ ይመግቧቸዋል። ምንድነው ችግሩ? ይህ መጽሐፍ ቅዱሳዊ አስተሳሰብና አካሄድ ነው። ስለዚህ ወደድክም ጠላህም በስጋዊ ነገር በሚያስፈልጋቸው ነገር በሙሉ አግዟቸው። አንተ ቁጭ ብለህ 16 አንበሳ ሰጡት የምትል ጋሽ ምቄ፣ አቶ ምቄ ወይም ወይዘሮ ምቄ፣ እህታችን ምቄ ምንም ልንረዳህና ልንረዳሽ አንችልም። በቃ ምንም ልንረዳችን በቃ ምንም ደግሞ መስጠት የማትችሉ ሰዎች አሻራችሁ እስኪጠፋ ታብታብ አድርጉለት። በቃ ምን እንደምትሆነ እኔ ሰኔ 7 ራሱ ፎርዋርድ ተደርጎ ነገ ቢሆን ብዬ ሁሉ አሰብኩ። ቶሎ እሱ ከፍ ብሎ ለማየት ማለት ነው። ከፍ ብሎ ለማየት እንደው ዘገየብኝ። ስለዚህ